በአንድ ገራጅ ውስጥ ቻርሊ ባለቤቱ ሳራ ለልደት የሰጠችውን አውሮፕላን በመጠገን ላይ ነው። ሳራ በቅርብ ለንግድ ኮንፈረንስ ወደ ለንደን እንደምትሄድ ልትነግረው ትመጣለች። አብሯት እንዲሄድ በድጋሚ ትጋብዘዋለች። ነገር ግን ቻርሊ ብዙ ስራ እንዳለበትና እንደማይችል እምቢ ይላታል። ከተወሰነ ጊዜ በኋላ ቻርሊ የሲአይኤ ዋና መስሪያ ቤት ይደርሳል። ወደ መረጃ ትንተና ክፍል ሲሄድ ራሱ የፈጠራቸውን የደህንነት መፈተሻ በሙሉ ያልፍና ስራ ይጀምራል። ድንገት ለዓመታት ግንኙነት ካለው ኢንኪውላይን ከተባለ ሚስጥራዊ ሰው መልእክት ይደርሰዋል። እንደተለመደው ጠቃሚ የሆነ ሚስጥራዊ መረጃ ሊሸጥለት ይፈልጋል። ሆኖም በዚህ ጊዜ ኢንኪውላይን እነዚህ ሰነዶች ሲአይኤን አደጋ ላይ ሊጥሉ እንደሚችሉ ያስጠነቅቀዋል። ቻርሊ ያለበትን ቦታ ለመገመት ይሞክራል እና ኢስታንቡል ሲል፣ ነገር ግን ኢንኪውላይን ነገሩን ውድቅ ያደርገዋል። ከዚህ በኋላ መረጃውን ለመተንተን ቢሞክርም የሚገርመው እንደሱ ያለ ጎበዝ ሰው እንኳን ሆዱ ሊሰብረው አይችልም። ከምሳ እረፍት በኋላ ቻርሊ ወደ ቢሮ ሲመለስ ከሳራ ስልክ ይደርሷል። እሷም ለንደን መድረሷን ተነግረዋለች። ሆኖም ቻርሊ ቀድሞውንም ይከታተል ስለነበር ያውቃል። ወደ ሚስጥራዊ ሰነዶች ለመመለስ ስለቸኮለ ብዙ አያወራትም። አሁንም ኮዱን መስበር ስላልቻለ ኮምፒውተሩን የላቀ ሲስተም ወዳለበት የተከለከለ ክፍል ይወስደዋል። የተወሰነ ጊዜ ይወስድበትና ነገር ግን መጨረሻ ሰነዶችን ይከፍታቸዋል። ያየው ነገር በድንጋጤ ውስጥ ይከተዋል። እነዚህ ሰነዶች በድሮን የተፈጸሙ ጥቃቶች ራስን የማጥፋት ፍንዳታ ተመስሎ በሚስጥር መሸፈኑን የሚገልጽ የመንግስት ፋይሎች ናቸው። በዜና ላይ 150 ሰዎች መሞታቸውን የሚገልጽ ቪዲዮዎች አሉ። ከነዚህ ውስጥም የፈረንሳይ ልዩ ኃይልና የዴንማርክ የባህር ኃይል ወታደሮች ይገኙበታል። ይህ ሙሉ ኦፕሬሽን የተደራጀው የቻርሊ አለቃ በሆነው በቺፍ ሙር ነው። በዚያ ምሽት ቤት ውስጥ ቻርሊ ለሳራ ሊደውልላት ይሞክራል። ነገር ግን አታነሳም። ስለዚህ የድምፅ መልእክት ይተውላታል። በማግስቱ ቻርሊ ቢሮ ሲደርስ ሙር እዛው ሲጠብቀው በማየቱ ይገረማል። ሙር ቻርሊን በቅርብ ዳይሬክተር ወደ አብራይት ቢሮ ይወስደዋል። እሷም ለንደን ውስጥ በአንድ ሆቴል የሽብር ጥቃት እንደደረሰና ሳራም አንዷ ተጎጂ እንደሆነች ትነግረዋለች። ቻርሊ ለማመን ፈቃደኛ አይሆንም እና ለሳራ ሊደውል ይሞክራል። ስለዚህ ሙር ዜናውን እንዲያይ ቴሌቪዥን ይከፍትለታል። ዘገባው 4 አሸባሪዎች ወደ ሆቴል ተብረው በመግባት 4 ሰዎችን ታጋች አድርገው ሁለቱን እንደገደሉ ይገልጻል። በመቀጠል ሙር የሆቴሉን የደህንነት ካሜራ ቪዲዮ ያሳየዋል። ይህም በወቅቱ የነበረውን ትርምስ የሚያሳይና ሳራ መገደሏን የሚያረጋግጥ ነው። ቻርሊ ወደ ቤት ሲሄድ በደርዘን የሚቆጠሩ ጋዜጠኞች ለቃለ መጠየቅ ሲጠብቁት፣ ፖሊሶች ደግሞ ሊያስቆሟቸው ሲሞክሩ ያገኛል። አንድ ጓደኛው ቻርሊ ሳይረበሽ ወደ ቤቱ እንዲገባ ይረዳዋል። በማግስቱ ቻርሊ ሙርንና ሱፐርቫይዘሩን ካሌብን ያፈጣቸዋል። ምክንያቱም በሆነው ነገር በጣም ተጠራጥሯል። አሸባሪዎች በለንደን ያሉ በሺዎች የሚቆጠሩ ካሜራዎችን ማምለጣቸውን ሊያምን አልቻለም። ሙር ምርመራውን እያደረገ መሆኑን ቃል ይገባል። ነገር ግን ካሌብ ቻርሊን ወደ ቤት እንዲሄድ ያዘዋል። በሚቀጥለው ቀን ቻርሊ የሳራን አስከሬንና ንብረቶችን ለመውሰድ አውሮፕላን ማረፊያ ይሄዳል። ቤቱ ውስጥ ሻንጣውን ሲከፍት ሳራ የገዛችለትን ስጦታ ያገኛል። ይህም በከፍተኛ ጭንቀት እንዲረበሽ ያደርገዋል። ቤት መቀመጥ የሰለቸው ቻርሊ ወደ ስራ ይመለሳል። የተከለከለውን ኮምፒውተር በመጠቀም የሆቴሉን ካሜራዎች ይጠልፋቸዋል። የክስተቶችን የጊዜ ሰሌዳ አደራጅና አለቆችን ያሳያቸዋል። 4 አሸባሪዎች መኪና ሰርቀው በሆቴል የአገልግሎት መግቢያ በኩል ገብተው እዚያም አሻራቸውን በባለሙያ አስጠፍተዋል። ከኢንዶኔዥያ ከመጡ አንድ የኢንቨስትመንት ድርጅት ጋር ስብሰባ ነበራቸው። ነገር ግን የሆነ ነገር ተበላሽቶ ክርክር ተጀመረ። የድርጅቱ ጥበቃ ሰራተኛ በመቆጣት አንድ አሸባሪ ተኩሶ አንዱን ገሎ ሌላኛው ደግሞ በአስጊ ሁኔታ ላይ ጥሎታል። የሆቴሉ ጥበቃ ወዲያው መረጃ ደርሶት ፖሊስ ጠራ። አሸባሪዎቹ ሳይያዙ ለመውጣት ሲሉ ወደ ስብሰባ አዳራሽ ገብተው ሰዎችን አገቱ። ሳራ የታገተችው ሌሎች ሰዎች እንዲያመልጡ ለመርዳት በመሞከሯ ነበረ። ቻርሊ የድምፅና ፊት ትንተና በማድረግ የ4ቱ አሸባሪዎችን ማንነት አውቋል። እነሱም ሚሻካ ከሞስኮ፣ ሳውራኒ ከደቡብ አፍሪካ ልዩ ኃይል የነበረ፣ ሮስ ቅጥር ነፍሰ ገዳይና ግርችን የቀድሞ የደህንነት መኮንን ናቸው። የካሌብና የሙርን ምላሽ ማጣት ሲመለከት ቻርሊ የሁሉ ቀድሞውኑ እንደሚያውቁ ይረዳል። በጉዳዩ ላይ የሰሩ መሆኑን ነግረውት ወደ ስነልቦና ሐኪም እንዲሄድ ይልኩታል። በማግስቱ ቻርሊ በመታወቂያው ላይ ቺፕ ይደብቃል። በደህንነት መፈተሻው ሳይያዝ ያልፋል። በቢሮ ውስጥ ሚስጥራዊ ፋይሎችን በሙሉ ያትማል። ፕሪንተሩ ላይ መረጃ የሚቀዳ መሳሪያ በመጠቀም ዲጂታል ቅጂ ይይዛል። በዚህ ምሽት ቻርሊ ወደ አንድ መጠጥ ቤት ይሄዳል። ሙዚቃ ማጫወቻው ላይ
አፍጥጦ ይቆያል። በማግስቱ ጠዋት ቻርሊ የታተመውን ፋይሎቹን በመጠቀም አለቆቹን በድጋሚ ይጋፈጣቸዋል። የሙረንን የቆሸሸ ስራዎች ዝርዝር ይዘረዝራል። ለምሳሌ የሶሪያ ሆስፒታሎችን መደብደብና በየመን የሚገኙ የጓደኛ ጦር ሰፈርን መምታት። ሁሉንም መረጃዎች ለዳይሬክተሩ እንደሚሰጥ ያስፈራራቸውና የሞተ ሰው ማብሪያ ማዘጋጀቱን ይገልጻል። በየ5 ሰከንዱ ኮድ ካላስገባ መረጃውን ለታዋቂ የዜና ተቋማት በሙሉ እንደሚልክ ይነግራቸዋል። ዝም ለማለት በምላሹ የሲአይኤ ስልጠና፣ የውሸት ፓስፖርቶችና ጥሬ ገንዘብ፣ ሽጉጥና ስለ ጉዳዩ መረጃ ይጠይቃል። ከስብሰባ በኋላ ቻርሊ ወደ መኪናው ተመልሶ በጭንቀት ምክንያት ያስታውቃል። ቢሮ ውስጥ ሙር ማስፈራሪያ ውሸት ነው በሚል ካሌብ ግን ያንን አደጋ መውሰድ እንደማይችል ይገልጻል። ማስፈራሪያ ውሸት መሆኑን ካረጋገጠ በኋላ በስልጠና ወቅት አደጋ መስለው ሊገሉት ያቅዳሉ። ካሌብና ቡድኑ ቻርሊ መረጃውን እንደቀደ ለማወቅ ይጥራሉ። ፋይሎችን ወደ ፕሪንተር ልኮ በማግነጢሳዊ ስትሪፕ መረጃዎችን ቀርቶ ሊሆን እንደሚችል ያስባሉ። የደህንነት ካሜራዎችን በማየት ቻርሊ ማግነጢሳዊ ስትሪፕ መግዛቱን ያረጋግጣሉ። ነገር ግን አንዲን ወደ ህንፃው እንዳስገባ አላወቁም። የቻርሊ ቤት ሲፈተሽ ወደ አንድ መጠጥ ቤት 2 ጊዜ መሄዱን ይረዳሉ። ወደ መጠጥ ቤት ሄደው ሲፈትሹ በሙዚቃ ማጫወቻ ውስጥ የአባ ሲዲ ያገኛሉ። ሲዲን ሲያጫውቱ ድምጽ ብቻ ስለሚሰማ ቻርሊ የተወውን ሲዲ ይዘውት ይሄዳሉ። ይህ በእንዲህ እንዳለ ቻርሊ በኮሎኔል ሄንደርሰን ቀባበል የተደረገለት የሲአይኤ ስልጠና ማዕከል ይደርሳል። የተኩስ ልምምዱን ይጀምራል። ነገር ግን ቻርሊ ተኳሽ አይደለም። ሆኖም ቦምብ በመስራት ረገድ ቻርሊ በጣም ፈጣን በመሆኑ ሄንደርሰን ይገረማል። በመቀጠል ቻርሊ አዲሱን ማንነቱን እንዲለምድ ሄንደርሰን በጭንቀት ውስጥም ሆነ መረጃውን ማስታወስ እንዲችል ያሰቃየዋል። በመጨረሻም አዲስ ፓስፖርት ያዘጋጅለታል። በዚህ ምሽት ሄንደርሰን ወደ ቻርሊ ክፍል ሄዶ ገዳይ እንዳልሆነ ይነግረዋል። ቻርሊ ግን ፍትህ እንደሚፈልግ ይገልጽለታል። ሄንደርሰን ቻርሊን ወደ ስልጠና ክፍል ይዞት ይገባል። ሽጉጥ አውጥቶ ለቻርሊ ሰጠውና ተኩስ ይለዋል። ቻርሊ ግን በድንጋጤ እጁ ይንቀጠቀጣል። ሄንደርሰን ለመግደል ወኔ ያለ ደረቴ ላይ አነጣጥር ብሎ ገፋፋዋል። ቻርሊ ሽጉጡን ዝቅ ያደርገዋል። ሄንደርሰን አየህ፣ አንተ ገዳይ አይደለም፣ አንተ የምትኖረው በኮምፒውተር ውስጥ ነው ይለዋል። ቻርሊ ዝም ብሎ ያየዋል። በሲአይኤ ቢሮ ውስጥ ሰራተኞች ቻርሊ ጥሎት ሄደውን የአባሲድ ኮምፒውተር ይመረምራሉ። ሲዲው ባዶ መሆኑን ያውቃሉ። ቻርሊ መረጃውን እለቀዋለሁ ብሎ ያስፈራራቸው ማስፈራሪያ ውሸት መሆኑን ሲሙር ይነግረዋል። ሙር እና ካሌብ አሁን ልንገድለው እንችላለን ብለው ይወስናሉ። ቻርሊ ግን በመታወቂያ ውስጥ ባለው ባግ አማካኝነት እየሰማቸው ነበር። ቻርሊ ቺፑን አውጥቶ ይጥለዋል። ሄንደርሰን ወደ ቻርሊ ክፍል ሲሄድ ቻርሊ ቀድሞ ማምለጡን ይረዳል። ሙር ሄንደርሰንን ደውሎ ቻርሊ ያዝ ይለዋል። ሄንደርሰን ግን አምልጧል ብሎ ይመልስለታል። ቻርሊ አውሮፕላን ማረፊያ ይደርሳል። የውሸት ፓስፖርቱን ተጠቅሞ ወደ ፓሪስ ይደርሳል። ፓሪስ ውስጥ ቻርሊ ሆቴል ይይዛል። ላፕቶፑን ከፍቶ አንድ ገዳይ ግሬችን ለመከታተል ይጀምራል። ግሬችን በየቀኑ የምትሄድበትን ምግብ ቤት በካሜራ ይለያል። ስልኳንም ይጠልፋል። ቻርሊ የግሬችንን ቤት አቅጣጫ አውቆ እሷ ስትወጣ ይጠብቃታል። ግሬችን ከቤት ስትወጣ ቻርሊ በድብቅ ቤት ይገባል። የቤቱን ቁልፍ የሚከፍትበትን ዘዴ በቪዲዮ እያየ ይሞክራል። ቤት ውስጥ ገብቶ መረጃ ይፈልጋል። አንድ ሽጉጥ አውጥቶ ይይዛል። ቻርሊ የግሬችንን የጤና ፋይሎች ያገኛል። እሷም ለከባድ አላርጂክ መድኃኒት እንደምትወስድ ይረዳል። ግሬችን ወደ ቤት ስትመለስ ቻርሊ በደረጃው በኩል አምልጦ ይወጣል። ቻርሊ ሆቴል ተመልሶ ለበቀል እቅድ ያወጣል። የአበባ ብናኝ ፖሊን በብዛት ይገዛል። ግሬችን ወደ ሆስፒታል ለምርመራ ስትሄድ ቻርሊ ይከተላታል። ቻርሊ የዶክተር ልብስ ለብሶ ሆስፒታል ውስጥ ይንቀሳቀሳል። ማንም አላወቀውም። ግሬችን ለኤምአርአይ ምርመራ ወደ ማሽን ትገባለች። ቻርሊ በደብቅ መቆጣጠሪያው ክፍል ውስጥ ይገባል። ቻርሊ ማሽኑን ከውጭ ቆልፈዋል። ግሬችን መውጣት አትችልም። ቻርሊ በመገናኛ መሳሪያ ቁልፍ የት ነው ብሎ ይጠይቃታል። እሷም ደንግጣ ማየቱን ትቀጥላለች። ቻርሊ ማሽኑን በአበባ ብናኝ ፖሊን ይሞላዋል። ግሬችን መተንፈስ እና ማሳል ትጀምራለች። ግሬችን መተንፈስ ያቅታት ቻርሊ ማሽኑን ይከፍተዋል። ግሬችን ግን ወዲያውኑ ቻርሊን በጉልበት ትመታዋለች። ሁለቱም ሆስፒታል ኮሪደር ላይ በከፍተኛ ሁኔታ ይታገላሉ። ግሬችን ቻርሊን ደጋግማ ትመታዋለች። ቻርሊ ሽጉጥ ቢያወጣም ግሬችን ቀምታ ትጥልበታለች። ግሬችን ቻርሊ ጥላ ወደ ሆስፒታል መውጫ ትሮጣለች። ግሬችን መንገድ ላይ ስትሮጥ በድንገት በመጣ ትልቅ መኪና ተገጭታ ወዲያውኑ ትሞታለች። ቻርሊ ወደ አስከሬኗ ቀርቦ ስልኳና ቦርሳዋን ወስዶ ከአካባቢው ይጠፋል። ቻርሊ ሆቴል ተመልሶ የስልኩን መረጃዎች መበርበር ይጀምራል። በስልኩ መረጃ ውስጥ ግሬቸር ሆስፒታል የላከቻቸውን መልእክቶች ያገኛል። ሙር እና ካሌብ የግሬቸርን ሞት ይሰማሉ። ቻርሊን በአስቸኳይ ገደሉት ብሎ ያዛል። ቻርሊ በባቡር ጣቢያ ውስጥ ሄንደርሰንን ሲከተለው ያያል። ቻርሊ ሽንት ቤት ውስጥ ይገባል። ሄንደርሰንም ይከተለዋል። ቻርሊ የሰራውን ትንሽ ቦምብ አፈንድቶ በጭስ አማካኝነት አምልጦ ይወጣል።
ቻርሊ ወደ ቱርክ ኢስታንቡል የሚወስደውን አውሮፕላን ይዛል። ቻርሊ ለኢንኪላይን እርዳታ እንደሚፈልግ መልእክት ይልካል። ኢስታንቡል ውስጥ አንድ ምግብ ቤት ተቀምጦ ኢንኪላይንን ይጠብቃታል። አንዲት ሴት መጥታ ራሷን ታስተዋውቃለች። እኔ ነኝ ኢንኪላይን ትለዋለች። ሴትየዋ ቻርሊን ወደ ሚስጥራዊ ቤት ተወስደዋለች። ባለቤቷ እውነተኛ ኢንኪላይን በሲአይኤ እንደተገደለ ትነግረዋለች። ሁለቱ ተባብረው በገርቺን ስልክ ውስጥ የነበረውን ድምጾችን መተንተን ይጀምራሉ። የሚሽካን ፍቅረኛ የኢንስታግራም ፎቶ በማየት ገዳዮቹ ስፔን መሆናቸውን ይደርሱበታል። ቻርሊ ወደ ስፔን ማድሪድ ይጓዛል። ቻርሊ ማድሪድ ውስጥ ሆኖ ላፕቶፑን ይከፍታል። ኢንኪላይንም በቪዲዮ ጥሪ በኩል የሆቴሉን ካሜራ እየጠለፈች ትረዳዋለች። ሚሽካ በሆቴሉ ጣራ ላይ ባለው መዋኛ ገንዳ ሩፍቶፕ ፑል ውስጥ ብቻ መሆኑን ያረጋግጣል። ቻርሊ ከረጢቱን ይዞ ወደ ሆቴል ይገባል። በደረጃው በኩል ወደ ላይኛው ፎቅ ይወጣል። ቻርሊ የሰራውን ድምፅ መሳሪያ ሶኒክ ዲቫይስ ከመዋኛ ገንዳው መስታወት ስር በድብቅ ያስቀምጠዋል። ቻርሊ ራቅ ብሎ ቆምና ሚሽካን ይጠብቀዋል። ሚሽካ በገንዳ ውስጥ እየዋኘ ነው። ቻርሊ ወደ ገንዳው ጠርዝ ይቀርባል። ሚሽካ ቀና ብሎ ያየዋል። ቻርሊ መሆኑን ሲያውቅ ይሳለቅበታል። ቻርሊ ሆርስ የት ነው ያለው ብሎ ይጠይቀዋል። ሚሽካ አንተ ደካማ ነህ ምንም አታደርግም ብሎ ይመልስለታል። ቻርሊ እጁ የያዘውን የርቀት መቆጣጠሪያ ያሳየዋል። ካልነገርከኝ ይህ ገንዳውን ይሰባበራል ይለዋል። ሚሽካውንም እየሳቀ ሞክረው ይለዋል። ቻርሊ ቁልፉን ይጫነዋል። ከፍተኛ ድምፅ ሞገድ ይፈጠራል። የመዋኛ ገንዳው ወፍራም መስታወት መሰነጣጠቅ ይጀምራል። መስታወቱ በድንገት ይፈነዳል። በሺዎች የሚቆጠሩ ሊትር ውሃ ሚሽካን ጠራርጎ ከፎቅ ወደ መሬት ይጥለዋል። ሚሽካ መሬት ላይ ተፈጥፍቶ ወዲያውኑ ይሞታል። ቻርሊ ከአካባቢው ለማምለጥ ይሮጣል። ቻርሊ በሆቴሉ የልብስ ማጠቢያ ክፍል በኩል ሲያልፍ ሄንደርሰን ድንገት ይጋፈጠዋል። ሁለቱም ይታገላሉ። ሄንደርሰን ቻርሊን ሊይዘው ሲሞክር የዳይሬክተር አብራያን ወኪል በድንገት ይገባል። ወኪሉ ሄንደርሰን ላይ ተኩሳል። ሄንደርሰን ቆስሎ ይወርቃል። ሆኖም ሄንደርሰን መልሶ ወኪሉን ይገለዋል። ቻርሊ ሄንደርሰንን ሊረዳው ሲል ኢንኪላይን በጆሮ ማዳመጫ ቶሎ ወጣ፣ ፖሊሶች እየመጡ ነው ትለዋለች። ቻርሊ ከሆቴሉ አምልጦ ይወጣል። መኪና ውስጥ ገብቶ ወደ ኢንኪላይን መደበቂያ ይነዳል። በቱርክ የሚገኘው የኢንኪላይን ቤት በሲአይኤ ወኪሎች ይከበባል። ወኪሎቹ በሩን ሰብረው ይገባሉ። ኢንኪላይን ኮምፒውተር ላይ ያለውን መረጃ በሙሉ በራስ ስር እንዲጠፋ ታደርጋለች። ቻርሊ ይደርሳል። ኢንኪላይን ከቤት ጀርባ ባለው ሚስጥራዊ መንገድ ወጥታ መኪና ውስጥ ትገባለች። ሲአይኤዎች መኪናውን ይከታተላቸዋል። ከፍተኛ የተኩስ ልውውጥ ይደረጋል። የመኪናው የኋላው መስታወት ይሰበራል። ኢንኪላይን በጆሮዋ በኩል በጥይት ትመታለች። ቻርሊ በከፍተኛ ፍጥነት እየነዳ ወኪሎችን ያመልጣል። ወደ ጭር ያለ ስፍራ ይሄዳሉ። መኪናዋን አቁሞ ኢንኪላይን ለማዳን ይሞክራል። ነገር ግን ጊዜ የለንም፣ ሳራን የገደለውን ሰው አግኘው ትለዋለች። ኢንኪላይን በቻርሊ እጅ ላይ ትሞታለች። ቻርሊ በሐዘን ይጮዋል። አስከሬኗን በአክብሮት ይሸፍነዋል። ቻርሊ ብቻውን ወደ ሮማንያ ይጓዛል። የጦር መሳሪያ ነጋዴ ሳውሮስን ያገኘዋል። ቻርሊ ሳውሮስን በአንድ ክፍል ውስጥ ይቆልፍበታል። ክፍሉ በነዳጅና በቦምብ የተሞላ ነበረ። ሆረስ የት ነው ያለው ብሎ ይጠይቀዋል። ሳውሮስም መጀመሪያ እምቢ ይላል። ቻርሊ ግን ክብሪት ይጭራል። ሳውሮስ ፈርቶ ሆረስት መርከብ ላይ ነው፣ አሁን በሜዲትራኒያን ባህር ላይ ይገኛል ብሎ ያናዝዘዋል። ቻርሊ መለጃውን እንደያዘ ይወጣል። በሩንም ከውጭ ይቆልፋል። ቻርሊ ላቅ ሲል ክፍሉ በከፍተኛ ፍንዳታ ይጋያል። ሳውሮስም ይሞታል። ቻርሊ ብቻውን ተቀምጦ ሳራ የሰጠችውን የእንጨት እንቆቅልሽ ፐዝል ቦክስ በእጁ ይይዛል። ቻርሊ የሳራን እንቆቅልሽ የመጨረሻ ደረጃ ይፈታዋል። ሳጥኑን ይከፍተዋል። ከሳጥኑ ውስጥ የሳራ ድምፅ ይሰማል። ቻርሊ ሁሌም አፈቅርሃለሁ ትለዋለች። ቻርሊ ሳጥን ውስጥ ያለውን ደብዳቤ እያነበበ በሐዘን ያለቅሳል። ቻርሊ በምሽት በትንሽ ጀልባ ተሳፍሮ ወደ ሆረስ ግዙፍ መርከብ ይቀርባል። ቻርሊ መርከቡ ላይ በድብቅ ቢወጣም የሆረስ ጠባቂዎች ደርሰው ይይዙታል። ጠባቂዎቹ በጠመንጃ ሰደፍ ደጋግሞ ይመቱታል። ቻርሊ ይወድቃል። ቻርሊ ተጎትቶ ሆረስት ፊት ይቀርባል። ሆረስት ወንበር ላይ ተቀምጦ ቻርሊን በቲቪቲ ያየዋል። ሆረስት ገዳይ አይደለህም፣ አሁንም ያው ደካማ ነህ እያለ ቻርሊስን ይሳለቅበታል። ሆረስት ሽጉጥ አውጥቶ ለቻርሊ ይሰጠዋል። እስኪ ወንድ ከሆንክ ተኩስብኝ ይለዋል። ቻርሊ ሽጉጥን ይይዛል፣ ግን አይተኩስም። እኔ መተኮስ አልፈልግም ይለዋል። ቻርሊ በመቀጠል መርከብህን ቀድሞውኑ ጠልፌዋለሁ ሲል የሆረስት ፊት ይገረጣል። የመርከቡ ኮምፒውተሮች ድምፅ ያሰማሉ። መርከቧ አቅጣጫዋን ቀይራ ወደ ፈረንሳይ ባህር ትገባለች። የፈረንሳይ ባህር ኃይል የሄሊኮፕተሮችን መርከቧን በብርሃን ይቆጣጠራሉ። ሆረስት እጁን ይሰጣል። ቴሌቪዥን ላይ ዳይሬክተር አብራያን
የሙሪንና የካሌብን ወንጀል አጋልጦ ሲታሰር ይታያል። ቻርሊ የሳራን መቃብር ይጎበኛል። እንቆቅልሹን በመቃብር ላይ ያስቀምጠዋል። በመጨረሻም ቻርሊ አውሮፕላኑን እያበረረ ወደ ሰማይ ያወጣል። ታሪኩም በዚህ ያበቃል። ይህ ፊልም ከተመቻችሁ ላይክ እና ሰብስክራይብ በማድረግ እንድትተባበሩኝ በአክብሮት እጠይቃለሁ።